ከተማርነው ይልቅ ስደት ላይ የተማርነው ይበልጣል። ሁላችንም እስከምናውቀው ሀቅ ማለት ነው። በሁለተኛ ደረጃ ደግሞ የሚቀመጡት ደግሞ አስመሳይ ተሳዳቢዎች፣ ሽብር ፈጣሪዎች ምናምን ላይ ስትገቡ ደግሞ በዚህ ዘመን እንደነዚህ አይነት ሰዎች ናቸው ብዙ ተከታይ ያላቸው። ገብቷቸዋል አይደል? አሁን እኔ በህይወቴ የምመኘው ምን እንደሆነ ታውቃላችሁ? እናንተ በየአረብ ሀገራት ያላችሁ እንደኛው አረብ ሀገር ያላችሁ እህት ወንድሞቻችን ማንን ነው መከተል ያለብን ብላችሁ ህሊናችሁን አንጽታችሁ ከመጣችሁ እመኑኝ፣ ለስደተኞች ማን ነው የሚቆረቆረው? ለእርስ በራስ ሲባሉን አሁን ይሄው ዱባይ ላይ ሳሚ መቼም ዱባይ ነው ያለው። ዱባይ ላይ አሁን የተፈጠሩን እያያችሁ ነው። ትናንትና ጓደኛ የነበሩ ትናንትና ስንት ሚስጥር ያወሩ የነበሩ ላያችሁ ላይ ድራማ ሲሰሩ ላይቭ ላይ የነበሩ ዛሬ ላይ ግን ተናቅሮና እየተሰዳደቡ ስታዩ እዚህም ትክክል እዛም ትክክል የሚል ህብረተሰብ በጥቂቱም ቢሆን አሉ። እንደዛ መሆን የለብንም። እኛ ሪል የሆነ ላይፍ እኮ እየኖርን ነው። ትክክለኛ የሆነ ስደት ላይ ሆነን እኛ ሸክም አለብን እኮ። ስደት ላይ ስንመጣ አረብ ሀገር ትልቅ ሸክም አለብን። ምንድን ነው ብትሉኝ ሁሌም የምናገረው ነገር አለ። ከኢትዮጵያ ልክ ቤተሰብ በቃ የአረብ ሀገር ፕሮሰሷን ጨረሰች በቃ ኦኬ ተብሎ ልክ ስትሸኙ በሻንጣችሁ ሻንጣና እናንተን ነው አይደል የሚልካችሁ የሚመስላችሁ? ኖ ተሳስታችኋል። የሚልኳችሁ ሻንጣና እናንተነታችሁን ብቻ ሳይሆን ሻንጣችሁ ውስጥ ብዙ ወፍጮ የድንጋይ ወፍጮዎች ተሸክማችሁ ነው የምትሄዱት። የወንድም የእህት የቤተሰብ የምን ብዙ ነገር እናንተነታችሁን ብቻ አይደለም ይዛችሁ የምትሄዱት። እኛ እየመከርን ያለ ነው ምንድን ነው? እስኪ ጥቂት ስለ ራሳችሁ ኑሩ። እድሜና ገደባችሁ እኮ እዚህ ስደት ማለት ብር ከምትገኙትና ቤተሰቦቻችሁን ከምትረዱት በላይ እመኑኝ ነው ምላችሁ እድሜ በብር የማይገዛውን እድሜያችሁን ሽርፍራፊ እድሜ እያሳለፋችሁ ነው እዚህ ስደት ላይ። እመኑኝ በብር አትገዙትም። ነገ ዛሬ በቃ ቤተሰቤን እየረዳው ነው ወንድም እህቴ ምስጋናም እኮ የላቸውም እኮ። ነገ ልክ እናንተ ረድታችሁ ልክ ስትሄዱ ባዶ መሆናችሁን ሲያውቁ ባዶነታችሁ ያስረግጣችኋል፣ ባዶነታችሁ ዝቅ ያደርጋችኋል። እናንተ ግን የከፈላችሁት መስዋዕትነት ብር ብቻ አይደለም እድሜም የሚሉት ነገር አለ። ታውቃላችሁ? ይህንን ነው እኛ እየመከረን ያለ ነው እንጂ ሌላ ነገር አይደለም። አንድ ነገር ላቋርጠና ይህንን የሚመክራችሁን ነው። እሺ አብርሽ፣ እሺ የሆነ ነገር ላቋርጠና የሆነ ነገር ልንገርህ። ኢትዮጵያ ውስጥ ያለው የሆነ ስልክ ይመጣል ወደ እኔ፣ ተደወለልኝ፣ አነሳሁት። ሳሚ እኔ እህት ነኝ፣ የስደት ሀገር እህት ነኝ፣ ግቡ ብለህ መክረህ ያስገባኝ እህት ነኝ አለች። ማንሽ አልኳት። ዘርፌ ይባላለው አለች። እንኳን ደህና መጣሽ፣ ምን ልታዘዝ፣ ምን ልርዳሽ አልኳት። ሳሚ አንተ እንደምታወራው ባሌ አገር ቤት ስገባ ሚስት አግብቶ በገዛ በሰራሁት ቤቴ መከራዬን ባየሁት 9 ዓመት በለፋውበት ቤቴ ትዳር መስርቶ ልጅ ወልዶ ጠበቀኝ፣ ታደገኝ፣ ህይወቴን የሆነ ነገር አድርግልኝ ብላ ቮይሱን በምን ላሰማችሁ አለ። እስከ ዛሬ ሴፍ አድርጌ አስቀምጨዋል። እኔ እግዚአብሔር የለም አንተ የለም ምናምን ብላ ለቀሰች። አሳዘነች። እንደ ሰው አለቀስኩ። ከዛ ልረዳት ጠበቃ ፍለጋ ተወርኩ። ጠበቃ አገኘሁ። አቶ ጌታቸው የሚባል ጠበቃ አገኘውና በየውትሽ ጠበቃ ይከራከርልሽ፣ አረብ ሀገር እንደኖርሽ ዶክሜንቴሽን ሰብስበሽ ለሰውየው ስጭው። አገኘውና ሻይ የሆነ ቦታ ምን ነበር የሚባለው እንትን ምን ነበር ስሙን ጥሩ ካልዲስ ካፌ ተገናኙና ችግርሽን አውሪው፣ ያለብሽን ነገር ያለውን ዶክሜንት አውሪው፣ ቤትሽ ያንቺ እንደሆነ ትዳር በህግ እንዳገባሽ ምናምን ንገሪው ብዬ ጠበቃ ሰጠዋት። ሰጥቼ ተገላገልኩ ብዬ ሀገር ሰላም ነው ብዬ በሶስተኛው ቀን ስልክ ተደወለልኝ። አቶ ሳሙኤል ማስረሻ ነኝ፣ ማን ትፈለጋለህ? የት ነበር እንትን ማን ነው? ጌታስ ሆቴል 22 ጌታስ ሆቴል ጋር
እንድትመጣ እንፈልጋለን አለ 12 ሰዓት ከምሽቱ ማታ ሊመሽ አካባቢ 12 ሰዓት። እሺ የአገር ሰላም ነው። የማላቃቸው ሰዎች በቦክስ እያሉ ይዘው ፒክአፕ ላይ ጫኑ። ለካ ባሏ የኦሮሚያ ክልል ፌደራል ፖሊስ ነበር። እዛ ሳገኛት እሷ ነበረች። ይሄ ነው አይደል ተበቃይቀው አቆመልሽ? አዎ እሱ ነው። ማነው ስሙ? ሳሙኤል ነው። ፊት ለፊት ላይ መሰከረችብኝ። ቀጥቅጠው የት እንደወሰዱኝ በማላውቀው ሀገር ቀጥቅጠው እስር ቤት ውስጥ በርሚል ውስጥ ትልቅ የሞላ በር እስትንፋስን የሚጠብቅ አምላክ፣ ቀንን የሚጠብቅ አምላክ ግን ከዛ ጉድጓድ ውስጥ አወጣኝ። ብዙ ነገር ተሰቃይ ያላረጉኝ የለም። ናዝሬት ወስደው ቀጥቀጥ አርገው ቀጠቀጡኝ። ናዝሬት ማርያም ቤተክርስቲያን በር ላይ ወስደው ጣሉኝ። ማርያም ቤተክርስቲያን በር ላይ ወስደው ጣሉኝ። ማን እንደቆመልኝ አልነግራችሁም፣ ሚስጥር ስለሆነ ከማርያም ቤተክርስቲያን ተነስቼ ወደ አዲስ አበባ ለመግባት ብር የለኝ። ሳላስበው ነው ያነሱ። የሁሉ የሆንኩት በእናንተ ምክንያት። ዛሬ ብዙ ነገር ከደረሰብኝ 1% ነው የነገርኳችሁ። ብዙ ነገር ባወራችሁ ዛሬ ቁጭ ብላችሁ ታራሩላችሁ። አረብ ሀገር ባላችሁ ብዙ መከራ ደርሶ ምን አለ የለቅሶ ሞጅ ባትልኩ። አሁን ፊልም የምትባለው የቴ ለምንድን ነው የለቅሶ ኢሜጅ የምትልክ? እንዲዘጋ ፈልገሽ ነው እንጂ አሁን አዝነሽልኝ እንችም አዝነሽልኝ እንዳልሆነ ይገባኛል። ይሄው ሚዩት ላርግሽ። አትላኩ የለቅሶ ኢሜጅ ሳሚዬ ገዝተ ላይ ኮናት አብሽ ወሬኩ ያለኝ ባሪያ ያው ይሄ አንድ ሚስጥር ነው ያወጣው። ብዙ ሚስጥር ማውጣት በትዳሬ በህይወቴ በቤቴ ኢትዮጵያ ውስጥ በከፈትኩት ፀጉር ቤቴ የደረሰብኝን መከራ ባወራችሁ በቃ ተው፣ ፕራይቬት ላይፍን ተው። አሁን ስለ ስደተኞችና ስለኛ ብናወራ ይሻላል። እና ምን ልላችሁ ፈልጌ ነው፣ ይኸውላችሁ በሆነባችሁ ነገር ብታወሩ ጉዳቱ ለሁላችንም ነው የሚተርፈን። ግራ እግሯ እዚህ ነው ያለችው። ሪከርድ እያደረገች ነው። አንድ ቀን ጊፍት ሰጣኝ አታውቅም፣ ግን ሪከርድን እየጠቀጠቀች ቤቷ ሞልተዋለች። ግን ምስኪን ልጅ ነች፣ የዋ ልጅ ነች። ሳውዲ ነው የምትኖረው። ምስኪን ልጅ አንድ ቀን ጊፍት ሰጠሽኝ አታውቂም። ለምንድን ነው ጊፍት? አንበሳ እንኳን ጭራሽ ከናገሯ ነው የምታውቀው። ግራ እግሯ ነው የምትባለው። በጣም የምትገርም ልጅ ነች። ይኸው ላስገባላችሁ አጣርቷል። ላስገባችሁ አስገባዋት። ገስት ውስጥ ይኸው ጋበዝኳት። ይኸው ገባች። የት አለች? በስመ አብ ሪከርድ ነፍ ሪከርድ የተደረኩት ነገ ቲክቶክ ተጥለቅልቆ ታዩታላችሁ። ገራገሯ ይኸው ገባች። ግራ እግሯ ነው። እኔ ገራገሯ ነው ብላት ግራ እግሯ አብርሽ ይኸው ገብተሻል። አውሪ ምስኪን ነች፣ ግን የዋ ቅን ሰው ነች። እስኪ ታውራ፣ ድምጿን እንስማት። ክፉ ነገር ሳንማክራት ሳምዬ እኔ እኮ ክፉ ነገር አስቤ አይደለም ቀናነትን አስቤ ነው ያለች ልጅ አውሪ እንጂ። ፎሎ አድርጋኛለች ደግሞ ፎሎ አልመልስላታ። እንግዲህ 15,000 16,000 ተከታይ ምናምን ያላት እህታችን ነች። አውሪ ዛሬ በህግ ይዤሻለሁ። አውሪ። እንዴት ናችሁ? በህግ አምላክ ምስኪን ልጅ ነች። አውሪ። ሰማም እንዴት ናችሁ? አለን ደህና
ያው ሳሚ ስለ ምክር እናመሰግናለን። እየሰማንሽ ነው። መድረኩን ላንቺ ሰጥተንሻል። የዋይን አፋር ነኝ፣ ብዙም እፈራለሁ ነው እንዴ? ሪካርደር ሆነሽ አይን አፋር? ኧረ ጉድ ነው። ያው እየለመድኩ ነው። ሳሚ ግን የሆነ የወደድካት ነው የሚመስለው። ምንድን ነው በጣም ተሽኮረመም። አልገባኝም። ታውቃታለህ እንዴ? በአካል ያንዳንዷን ነገር ሪከርድ እያደረገች ትለጥፈዋለች። እኔ ጋር ያላገኘሁትን ፎሎወር እሷ ጋር ታገኘዋለች። በቀደም እሷ ጋር ገብቼ አንድ ቪዲዮ ሳባረኩና አውጥቼ እኔ ቪዲዮ ላይ ብለጥፈው 11 ነው 12 ሰው አየሁ። እኔ እኮ ራሴ የማወራውን የማላውቅ ፍጥረት እኮ ነኝ፣ ሮቦት ነኝ። እኔ ራሱ ማመን ያቃተኝ። እስኪ ራሷ ተመስከር። ኖ ኤአይ ነህ አባቴ። ኤአይ ማ ባትሆን ኖሮ ዱባይ ምድር ላይ እንደዚህ አይነት አልጋ ክፍል አታሳየኝም ነበር። አባቴ ስለምወድህ እኮ አቅሜ የፈቀደውን ያደረኩልህ። ምን አደረኩ? ሳሚ ግን ለምን ቤት አለ? ዋላ ቴንኪው ሳሚዬ። ቤት የለኝም። ቤቴ እንዳልወስደው እሱን አይመጥነውም። ቤት ያኔ የነበረኝ ቤት እናቴ እኔ እንደውም መምጣቴን አውቆ ነው ቤት ራሱ ያወቀው የዛን ቀን ነው እንጂ መኪና ውስጥ የሚያደርሰው እኮ ነው። ለበቀለ ከኢትዮጵያ መጥቼ ነው የተቀበልኩት። አብርት ኖቤ ከኢትዮጵያ ተነስቼ መጥቼ የተቀበልኩት። ሽልማት ትሸልማላችሁ ሲባል ዋላ ግን እውነት ለመናገር ሳሚ ከኢትዮጵያ ነው የመጣው እኮ ታውቃለህ አይደል? በእውነት በጣም ነው የማመሰግነው እግዚአብሔርን። አብረችን ስቀበለው ከኢትዮጵያ መጥቼ እኔ ገቡ አርሰናል መራሰ በላው አርሰናል ሂድበት ማንቸስተር ላይቭ ላይ ገብቻለሁ። ያስገባትን አውሪ በላት እንጂ በገራገሯ አውሪ እስኪ እናቴ ድምፅሽን በደንብ እንስማው። አብረሽና እኔ ልትሸለሙ ነው ስንባል ከአረብ ሀገር በላይ በቃ አብርሽ ስንት ብር ነበር ያሰብረው? ተጀመረ 5 ሺህ ብር እንሸልማለን ብለን እኔ ከኢትዮጵያ እሱ ከብሔሩ ተነስተን መጣን። እኔ እኮ አብርሽ ስለምወደው ነው ሆቴል ይዤ የጠበቅኩት እንጂ እኔ ራሱ ማደሪያ የለኝም ነበር ያን ቀን። ከዛ ስልንገራቸው ሳሚ ደህና ነህ? አብርሽ ደህና ነህ? ኳስ እያየሁ ነው። በኋላ እገባለሁ። አሎ 1-0 እየመራ ነው። አንዴ እመጣለሁ። እሺ ውጭ ከዛ አብርሽና እኔ በውስጥ መስመር ስናወራ ምን ሊሸልሙን ይሆን ስንባባል አብርሽ ምን እንዳለ ታውቃላችሁ? ብር ነው ይለኛል። ብር ነው እንዴ? ብርማ ከሆነ ትኬት ቆርጬ ልምጣ አላልኩትም? ከዛ ትኬት ቆርጬ ትራንስፖርት የጠላዋትን ኢትዮጵያ ዱባይ ትኬት ቆርጬ መጣውና ቀድሜው መጥቼ አብርሽን በቃ ከማገኘው ብር ላይ ቆርጣለሁ ብዬ ሆቴል ያስኩለት። ከዛ በኪራ ተከራየው። ከዛ በቃ ከኤርፖርት ቀበሏለሁ እኛ የሆነው ነገር። ከዛ ዋንጫ ነው የሸለሙን። ዋንጫ አብርሽና እኔ ተፋጠጠን። አብርሽ ዋንጫ ምሳ እንኳን አልጋበዙንም። ዋንጫ አንድ ጣሳ ነው ያቀበሉን። ከዛስ ጣሳውን አብርሽ ጠጡት። አንተ መኪና እና አንገታችን ላይ ደግሞ አርቲፊሻል ወርቅ የመሰለ ማዲያ። ከዛ ለካ እነሱ ሴቶች ለሴቶች ተወራንተው እነ ሳራ ነበሩ ምናምን ነበሩ። አዘን። ከዛስ በንዴት ሂደን እኔና አብርሽ ጠጣን። ኧረ የዛሬው ጉድ ነው። ኧረ ጉድ ነው ዛሬ። ኧረ ሪከርደሮች እንዳትኖሩ በእናታችሁ እንዳትኖሩ። እንደው ሪከርደሮች እንደው እጃችሁን ይስመረው ዛሬ። ከዛ ማታ
የት እንዳደረ ይወደዋል። እንደው የሪከርደሮችን ቀን ዛሬ ያርገው እንደው በመድኃኒዓለም። ኧረ ሳሚ ተው፣ ኧረ ግታው አብረሽ እንኳን አትቀብጭው። ዋንጫው ላይ ተቀምጦ ዋንጫው ተጠርምሷል። በህይወቴ ማረሳው ያንቀን ንዴታችን በገንዘባችን የዱባዩን አዳንሳው ስንነሳ የት እንዳደርን አናውቅም፣ የት እንዳለን አናውቅም። ኧረ ተው ሳሚ ላይቭ ላይ ነን እንደ ዋትሳፕ ላይ አይደለንም። ተው ዱባይንማ እኔ ለሳምንት ቪዛ ተቀብዬ በ3 ቀን ያስመለሳችሁኝ። እግዜር ይስጣችሁ፣ እግዜር ይስጣችሁ። ይኸውላችሁ የሳውን የቤሩት ብር ነጅለት አድርጎ ሲያወጣው ይሄ ደግሞ 1000 ብዙ ብር መስሎኝ እኔ ደግሞ ከስር እቀበለዋለሁ። ለካ ዜሮ ነው። ባንክ ሲሄድ አይሰራም፣ ይሄ ብር አይሰራም አላለኝም። እኔ የተበደርኩትን ብር አውጥቻለሁ። ዶላር የሰጠው መሰለ ማርያምን ሲያምር መልኩ ራሱ ብቻ እኔና አብረች ወይኔ ጣሳችንን ይዘን ወደ ቤታችን ዱባይን እንዳልመኝ ነው ያደረጋችሁኝ። ተወኝ። በነገራችን ላይ ዋንጫው ጠቅሞናል። ታስታውሳለህ አይደል? ዋንጫውን ይዤ ኤርፖርት ላይ ሲሄድ ከሆነ ኤምባሲ የተቀበልኩት መስሏቸው አሳለፉኝ። ዋንጫዬን ከፊት አድርጌ ሻንጣዬን የሰው ሻንጣ ባይዘው ከዱባይ ስመጣ እኔ ኤርፖርት ላይ እኔ እዚህ ቤሩት ላይ ሻንጣ እንክተት ነው ያሉኝ። ማሽን ውስጥ ታውቃለህ እንዴ? እንደው ሻንጣ ውስጥ እንደው አሽሽስ ከተው ቢሆን ኑሮ ጉድ ተሰርቼ ነበር እኮ እንዴ። ያን ቀን በህይወቴ የማረሳው ቀን የሚኖር እሱ ነው። አብሮሽ ግን እኔ እናንተን በአካል ስላገናኘን እግዚአብሔር እናመሰግነዋለን። እኛ እኮ ተገናኝተን አናውቅም ነበር። ታስታውሳለህ? 10 ዓመት በላይ ተገናኝተን አናውቅም። አዎ ዱባይ መጥቼ ነው የተገናኘ ነው። ትክክል። ግን ምን እንደሆነ ታውቃለህ አባቴ? በእውነት እዚህ መጥቼ እድሜ ለሚስቴ በተለያየ ቦታ ላይ የተሰጠኝ ከቆንጽላውም ከኤምባሲም የምስክር ወረቀቶች ምናምን ጥላ ጠበቀችኝ። ያ ነገር እንዴት ቆሽቴን እንዳሳረረው ታውቃለህ? በህይወቴ የማረሳው ኢትዮጵያ ደወለልኝና ዋንጫው አንተ ጋር ነው ይለኛል። እኔ ጋር ነው። በቃ ቆይ ስለምመጣ አስቀምጥልኝ ይለኛል። አንተ ለዋንጫ ነው እንዴት ተቸገርከው? ያን ቀን መጠጫ ፈልጋችሁ አታችሁ ነው። ግን በነገራችን ላይ ዋንጫው ከኤርፖርት እንዳስወጣኝ ነግሬያለሁ። ከጉምሩክ እንዳስወጣኝ እንዴት የተባበሩ ሸልማው መስሏቸው ነው። እውነት ነው። አንገቴ ላይ እንትኑ ሜዳሊያውን ከአንገቴ ላይ አድርጌ ዋንጫውን ከፊት ያደርግ ማነው? ምንድነው? ሰው ሁሉ እያየኝ ግን በባይዘዋችን ላይ ማለት ነው። እውነቴን ነው የምልህ የሽልማቱ ጊዜ ላይ እዛ ቦታ ላይ አንተ ብቻ ነህ ደስተኛ አልነበርከው። የገባህ ነገር ስላለ እኮ ነው። አንተ ከሩቅ ይታያል። አንተ በእውነት እግዚአብሔርን ከኋላ ነው ተቀምጠ የነበረው ሁሉ በኋላ ነው የመጣው። የገባህ ቤሩት ከገባ በኋላ እኛ ለቲክቶክ ለኢንተርኔት ለሶሻል ሚዲያ ፈርቀዳጆች ነን። ከኋላ የመጡ ሲከበሩ ሲደነቁ ሲያጎርሷቸው እኛ ከኋላ ሆነን ተመልካች ሆነን
ከዛን ቀን በኋላ እኮ ነው ሞራላችን የተሰበረው። ሲጀመር እኛ ጥፋተኞች እኛ ነን። ብር አለው ወይ የለውም ብለን መጠየቅ እየቻለን ዝም ብለን መምጣታችን ሳሚዬ ግን እውነት ለመናገር ግን እኛ በህይወታችን ስለ ብር ተጨንቀን እናቅ ነበረ? ስለ እህቶቻችን ስለማናቅ እኮ ነው የመጣ ነው። አስቡ፣ ትኬት ቆርጠን የአውሮፕላን ትኬት ቆርጠን እኔ ከኢትዮጵያ እሱ ከቤይሩት መተን እነሱ ከዱባይ ለመጡት ሲከበሩ እኛ የምር ግን ሩሙላ እያዘላችሁ እኮ ይገባ ነበር። ከበር እናድርግላቸው እኮ አልተባለም። 8ኛ ነው 9ኛ የተሸለምን ከስንት ሰው ነው ሳሚ? ሰው ሲያከብር እንጂ አዳራችንን እኔ ነኝ የማውቀው። ጎበዝ ተው እንጂ አዳሬን እኔ ነኝ የማውቀው። የማይበሳ በር ላይ ተናደን ያን ቀን እኮ ያደርንበትን ምናምን መጋጋር ሲሆን እንኳን ቢሞላ መቀርቀሪያ የምንሆንበት ቦታ ላይ ያደርን። ኧረ በስመ አብ ተው እስኪ ተው። ዱባይ ላይ ይገኛል ማለው ቤት ውስጥ እኮ ነው ያደርነው። አንተ ቆይ አይደለም ሳሚ ጥያቄ ልጠይቅ። አንተ ከኢትዮጵያ ከገባ በኋላ ዱባይ ይለቀቅ? ኢትዮጵያ በሰላም እየኖርኩኝ ሸለም ነው እና አስባል አገር ሰላም ነው ሊበላ በጥሬ ነው ምን የሚሸልሙ? እኔ ደግሞ አብርሽ መረጃ ያለው ልንበላ ብለን በእርማችን ተበላን። ተበላችሁ የትኬት ብር ሳሚዬ፣ ይሁን ቀን ያልፋል። ግን በነገራችን ላይ በዚህ አጋጣሚ ማለት ነው እውነት ለመናገር ሳሚ በጣም አስተዋይ መሆኑን ያወቅኩት በምን እንደሆነ ታውቃላችሁ? እሱ ዱባይ ኖረዋል። ያኔ ዱባይ ያሉትን ያውቃቸዋል። በመሃላችን አንድ ታሜ የሚባል አለና እሱ መሸለሙ ከኛ ጋር በጣም ቅር ብሎት ነበር። እውነት ለመናገር ለምን ትክክልም ነው። አሁን ላይ የገባኝ ነገር ይሄ አረብ ይሁን አበሻ ይሁን የማይታወቅ ከኛ እኩል እንደዚህ ሜዳሊያና ዋንጫ ሲያነሳ ቅር ብሎት ነው ኳላ የተቀመጠ የነበረው። አሁን የገባኝ ግን እውነቱን ነው። ተቆልዬ ፊቴ ተከምሮ ሳሚና ፎቶ ተነሳ። ፎቶ አልነሳም ነበረ በትክክል። ሌላው ደግሞ የሚገርማችሁ ነገር ምሳ ሰዓት እንኳን እናንተ አልደረስንም ነበር። ምሳ ሰዓት አልፎ ነው የደረስነውና ምሳ እንኳን አልበላንም።